እንኳን ድንግል ማርያም የኔ አይን የእናንተም አይን ማለት ነው እንዳይከፋችሁ ሳይሰበር ሰውን ከነግሩ ማስገባት ይችላል። ላንግባባ እንችላለን። ምክንያቱም ገባው እንዴ እንዳይል ሰው ማለት ነው። ያማስ ሰውየውን ስናየው ከራስ ጸጉሩ እስከ እግር ጥፍሩ ትልልቁ ፎቅ ሁሉ አይናችን ውስጥ ቁጭ ብሎ ይታያል። እዚህ ጋር ብናየው አሁን ማለት ነው ይኸው እዚያና እዚህ አለን አሁን ማለት ነው ይኸው አለን ማለት ነው። ቦታ ሳለ አይን ውስጥ አለው ደግሞ ከአይን ውስጥ ሳልወጣ ደግሞ ቦታዬ ላይ ያለው ማለት ነው። ቦታው ከአብ አንድነት ሳይለይ በድንግል ማርያም ማይጸን አለ። ድንግልናዋን ሳይሽር ተጸነሰ። በድንግል ማርያም ማይጸን ሳለ ደግሞ ከአብ አንድነት አልተለየም። አምላክም ሰውም ነው ስንል እሱን ነው የሚያስረዳው። ስለዚህ ምንን ትሰብክልናለች ከተባለ በዚያ በድንግልና የማይለወጥ ልጇን የማይለወጥ ድንግልና እንዳላት ወደ ሰውነት ያልተለወጠ ልጅ አላት፣ ወደ አምላክነትም ያልተለወጠ ልጅ አላት፣ ሰውም አምላክም የሆነ ልጅ አላት ማለታችን። ከዛ ሊቃውንቱ ምን ይላሉ? ትንቢቱን እሱ ባወቀ አናግሮታል፣ ምሳሌውንም እሱ ባወቀ አስመስሏል። ምስጢሩ እንደው ምንድነው ይላሉ ሊቃውንቱ ሲናገሩ። ምንድነው ምስጢሩ ያለውን ሲናገሩ እሷ እሱን ወልዳ እስከ ዘላለም ድንግል እየተባለች እንደምትኖር እሱም ከሷ ተወልዶ እስከ ዘላለሙ አምላክ ወሰብ ሲባል ይኖራል። እሷ እሱን ወልዳ እስከ ዘላለሙ ድረስ ስሟ ማን ነው ቢባል ድንግል ወም ነው። ድንግል ወም ብለን እንጠራታለን። ክርስቶስ ደግሞ እስከ ዘላለም ስሙ ማን ነው ቢባል አምላክ ወሰብ ነው። ፍጹም አምላክ ፍጹም ሰው ነው። በዚህ ይታወቃል። ከዚያ ተመልከቱ እንደውም አሉ ሊቃውንቱ ልደት ቀዳማዊ ታወቀ በዳህራዊ ልደት ነው የሚሉት። ቀዳማዊ ልደቱ የታወቀ በዳህራዊ ልደቱ ነው። ለምን ሲባል ከድንግል ማርያም ያላባት መወለዱ ከአብ ያለ እናት መወለዱን ያስረዳለታል። የብቻ እናት ያለችው እሱ፣ የብቻ አባት ያለው እሱ፣ የብቻ ልጅ አላት ድንግል ማርያም፣ የብቻ ልጅ ያለው እግዚአብሔር አብ ነው በማለት ሊቃውንት ድንግል ማርያም የእግዚአብሔር ወልድ ምልክት ናት ብለው በዚህ ይናገራሉ። ሶስተኛ ድንግል ማርያም ነው የእግዚአብሔር መንፈስ ቅዱስ ምልክት ናት። የእግዚአብሔር መንፈስ ቅዱስ ምልክት ናት ምን ማለት ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ለኒቆዲሞስ ሲነግረው እንዴት ነው ከመንፈስ ቅዱስ ልንወለድ የምንችለው ሲለው እስመ መንፈስ ሀበ ፈቀደ ይነፍሕ ቃሉ ትሰምዕ ወይ ተአምር እምኀበሂ ይመጽእ ወኀበሂ ይሐውር። መንፈስ ነፋስ ከወዴትም እንደመጣ አታውቅም፣ ወዴትም እንደሚሄድ አታውቅም። ከየት እንደመጣም አታውቅም፣ ወዴት እንደሚሄድም አታውቅም። ቃሉን ትሰማለህ፣ ከየት እንደተነሳ አታውቅም። ሲነፍስ ዛፍ ሲያወዛውዝ ልታየው ትችላለህ፣ ወዴት እንደሚሄድም ላትለይ ትችላለህ። እንደዚህ ካለ ነው። ስለዚህ ምን ይባላል ማለት ነው? ድንግል ማርያም የመንፈስ ቅዱስ ምሳሌ ናት ስንል መንፈስ ማለት የማይመረመር ከህሊና በላይ የሆነ ክንፍ ያለው በሮ የማይደርስበት ህሊና ያለው አስቦ የማይዘልቀው ጥልቅ ረቂቅ ዘእምረቂቃን ምጡቅ እምኩሎሙ ፍጥረታት ማለት ነው። በፍጥረታት ህሊና ታስቦ የማያልቅ የማይገመት ማለት ነው። እንደዚያ ከሆነ ድንግል ማርያምንም ህሊና አስቦ ሊዘልቃት አይችልም ነው። ጥያቄ እስኪ ጥያቄ እንጠይቅ። ምድር ሁሉ የተረገመ ከሆነ በተረገመው ምድር ውስጥ የተባረከ መሬት እንዴት ቀረ? ምን እናቃለን ነው መልሱ። እኛ ምን እናቃለን? በቃ መልሱ እሱ ነው። ሰው የማያውቃቸውን ነገር እንዘርዝር እስኪ። ሰው ለምሳሌ የማያውቃቸው ነገር እንዘርዝር። አሁን ሰው ሁሉን ያውቃል? ያወቃችሁት ዕውቀት አለ። አንድ ሰው አንድን ዕውቀት አወቀ፣ ያንን ማወቁን ያውቃል እንጂ ማወቁን እንዴት እንዳወቀ ማወቅ አይችልም። ነፍስ አላችሁ የላችሁ? አላችሁ። የት ላይ ነው? ትልቅ ችግር ነው የሚሆነው ማለት ነው አይደል? አሁን ለምሳሌ ሰው ታዲያ እግዚአብሔርን እንዴት ነው አይመረመርም ነው እንደሆነ እናውቃለን። ቅዱስ ዮሐንስ እኮ ነው ምን አለ መሰላችሁ? አምር ከመወለዶ እግዚአብሔር እያምር ዘከመወለዶ ዘከመወለዶ እግዚአብሔር ወልድ እግዚአብሔር አብ እግዚአብሔር ወልድን እንደወለደው አውቃል፣ እንዴት እንደወለደው አላውቅም አለ። በቃ ነፍስ አብራህ እንዳለች ታውቃለህ፣ እንዴት እንዳለች አታውቅም። ተዘቅዝቃ ትኑር፣ እግሯ ወደ ላይ ይሁን ራሷ ወደ ታችሁን አታውቅም። ሰው ነፍስ አለው የማይካድ ነው። አዎ ነፍስ አለው፣ ግን ያ ነፍስ እንዴት ሆኖ እንደሚኖር ማወቅ አይችልም። ለምሳሌ ሽቱ ብንረጫችሁ ታሸታላችሁ አይደል? ስጋ ነው የሚያሸተው? ነፍስ ነው የሚያሸተው?
ነፍስ ነው የሚያሸተው? እሺ ለነፍስ ሽቶ የረጨ ሰው አለ ወይ ነው? እሺ ማን ነው የሚያሸተው? ሁለቱም ተደራደራችሁ? ሁለቱም ብለዋል። እንግዲህ ሁለቱም አይባልም። ሁለቱ ለብቻቸው ተለያይተው ስራ መስራት ይችላሉ? ቅዱስ ቄርሎስ የተናገረው ለዚህ ነው። ሃይማኖተ አበው ምዕራፍ 73 ቁጥር 19 ላይ ሰማዕታት የተቀበሉትን መከራ አምጥቶ ለተዋህዶ ምሳሌ አድርጎ ይጨርሰዋል። ቦኑ ረከባ ነፍሳት ይሆሙ ለጻድቃን። እውነት ሰማዕታት ስለቱን እሳቱን ሲቀበሉ ነፍሳቸው ነው የተቀበለ ስጋቸው ብሎ ይጠይቃል። ነፍሳቸው ነው ካልከኝ ነፍስ አትገረፍም ይላል። ስጋቸው ነው ካልከኝ ስጋን ስንደበድበው ብንውል ነፍስ ከሌለችው ስጋ ዱላን መስማት አይችልም ይላል። ስለዚህ ህመምን እንድንቀበል እንድናሸት ያደረገችን ማናት? ነፍስ ናት ማለት ነው። ስለዚህ ያቺ ነፍስ እንዴት ሆና እንደምትኖር ሰው ማስረዳት ይችላል። ነፍስ ከኛ ጋር ተዋህዳ አለች። አዎ አለች። ስጋ ብቻውን ከሆነ ማየት፣ ማዳመጥ፣ መስማት አይችልም። ነፍስ ብቻውን ከሆነች ደግሞ መቀመጥ አይችልም። ተዋህደው ነው ያሉት። በሞት ተፈልጦ ቢኖርም እንኳን ተመልከቱ። የመለኮት ተዋህዶም እንደዚህ ነው። እግዚአብሔር ስጋን እንደተዋሃደ አውቃለሁ፣ እንዴት እንደተዋሃደ ግን አላውቅም። ይህን አስረዳኝ የምትለይ ከሆነ ግን ካንተ ጋር የተዋሃደችው ነፍስ እንዴት ሆና እንደተዋሃደች አስረዳኝ ነው። እንደ አባቱ ብንሄድ አምላክነቱን እናገኛለን። እንደ እናቱ ብንሄድ ደግሞ ሰውነቱን እናገኛለን። በሰውነቱም ፍጹም ነው፣ በአምላክነቱም ፍጹም ነው። ይህን በማን እናውቃለን ከተባለ በድንግል ማርያም። ክርስቶስ ፍጹም ሰው አልሆነም አያሰኝም። ለምን? ሔዋን አዳም ያለ እናት ሲያስገኛት ሔዋን ከአዳም ስለተገኘች ሔዋን ጎደሎ እንደማትባል ክርስቶስ ከመቤታችን ያለ አባት ሲወለድ ሰው ሲሆን ክርስቶስ ባህሪው ጎደለበት አያሰኝም። ፍጹም ምንድነው? ፍጹም ሰው እንለዋለን። የአብ ልጅ ፈጣሪ ነው ኢየሱስ ክርስቶስ ፈጣሪ ነው ብሎ የሚያምን ሰው ሲመጣ ድንግል ማርያምንም ወላዲተ እግዚአብሔር ብለህ እመን እንላለን ማለት ነው። ንስጥሮስ ሲመጣ ያን ብለን ነው የምንመልስለት። ለምን? እግዚአብሔርን ንነሰን ሰማያ ለቅድስት ድንግል ወላዲተ እግዚአብሔር በስጋ እኛ ድንግል ማርያምን እግዚአብሔርን በስጋ የወለደች እንላታለን ማለት ምን ማለት ነው? እግዚአብሔር ወልድን በባህሪው የወለደ እግዚአብሔር አብ ነው። እግዚአብሔር ወልድን በባህሪዋ የወለደች ድንግል ማርያም ናት። ምን ማለት ነው? የእግዚአብሔር ባህሪ ርቀት ነው። ምልአት፣ ስፋት፣ አይወሰኔነት፣ አለመመርመር፣ ሁሉን መቻል፣ ካህሌ ሁሉ መሆን። ከዚህም የተነሳ ነው መልአክ አላዳነንም መላእክት አያድኑንም የምንለው። መልአክ መሆን እንጂ መልአክ ሰው መሆን አይችልም። ሌላም ደግሞ እናምጣ። ሰውም አላዳነንም ነቢያት አላዳኑንም የምንለው ነቢያት ፍጡር ሆነው መቀጠል ይችላሉ እንጂ ከፍጡርነት ወጥተው አምላክ መሆን አይችሉም። እንስሳትም አላዳኑንም የምንለው እንስሳ ሆኖስ ይቀጥላል እስከ መጨረሻው ቴክኖሎጂ እስከፈለገው ድረስ ቢያድግ እርግጠኛው የምናገረው ነፍስን መስራት አይችልም። ዝንጀሮን ሰው ማድረግ አይችልም። ዝንጀሮ ከተማ እንድትለምድ ዳቦ አስለምዶ ሊያረጋት ይችላል። ዝንጀሮን ግን ሰው ማድረግ በፍጹም አይችልም። እነዚህ ሁሉ አላዳኑንም የምንለው ሁሉን የሚችለው እግዚአብሔር ነው። ሁሉን የሚችለው ነው ሰው የሆነው። ለምን ያመዋል ሰው? አዎ መልአክ አላዳነንም። አዎ አላዳነንም። እግዚአብሔር ግን አዳነን። እግዚአብሔር ሰው ሆነ። ለምን? እግዚአብሔር ሁሉን ይችላልና። ሁሉን ከቻለው ሰው መሆንም የሚችለው እግዚአብሔር ነው። ስለዚህ ልብ እንበል። ወልድን በባህሪው የወለደው አብ ነው። በባህሪው ማለት በእግዚአብሔርነቱ። ሰው ራሱን ሳያውቅ እግዚአብሔርን ልወቅ እያለ ድፍረቱ ማለት ነው። ምንድነው ማለት የፈለግኩት? በዘመን የመጣ ሰው ዘመን የሌለውን እግዚአብሔርን ልመርምር ሲል ችግር እኮ ነው። አሁን ውጭ ላይ ምንድነው እየተሰራ ቢባል ወይ መረጃ ካላከለ ሰው ማወቅ አይችልም። አሁን ሰው እኔን ማወቅ ይችላል፣ እዚህ የተሰበሰበው ሰው አይችልም። ምን እያልኳችሁ ነው እናንተ? እኔ አልልም እንጂ አፈር ያብላችሁ ብል አታውቁትም ማለት ነው። በጊዜ የኖረ ሰው ያለ ጊዜ የኖረ እግዚአብሔርን ማወቅ አይችልም። ያ የማይታወቅ የማይመረመር ልጅ ያለው በባህሪው የወለደው እግዚአብሔር ብቻ ነው። ልብ እንበል። በባህሪዋ የወለደችው ደግሞ ድንግል ናት። ምን ማለቴ ነው? በባህሪዋ የወለደችው ስል ድንግል ማርያም ሰው ናት። የድንግል ማርያም ስጋ ይጨበጣል፣ ይያዛል፣ ይዳሰሳል፣ ይታያል፣ ግዙፍ ነው። በባህሪዋ የወለደችው ማለት ድንግል ማርያም እግዚአብሔርን በመለኮቱ ሳይሆን የወለደችው በሰውነቱ ነው። ማለት ምን ማለት ነው? ሩቅ መለኮትን ብቻ የወለደች ሳይሆን መለኮትን በስጋ ተዋህዶ ነው የወለደችው። ድንግል ማርያም ለእግዚአብሔር ወልድ የባህሪ እናቱ ናት። እንዴት ሊል ነው ሰውየው። እንግዲህ እንዴት ሲለኝ ጥያቄ የማቴዎስ ወንጌል ምዕራፍ 3 ላይ በዮርዳኖስ ሲጠመቅ ይህ ልጄ ነው ያለው
ወይንስ እነዚህ ልጆቼ ናቸው ነው ያለ? ወይንስ በዚህ ላይ ያደረው ልጅ ነው ያለ? ይሄ ልጅ ነው አለ። ማንን? ስጋን ራሱን ማለት ነው። ለምን? ስጋ ማን ስለሆነ? መለኮት ከስጋ ጋር ሲዋሃድ ስጋ ቃለ አብ ወቃለ መንፈስ ቅዱስ ሆኗልና ስጋ አምላክ ስለሆነ ያ ስጋ የአብ ቃል ነው። ያ ስጋ ከድንግል ማርያም ስጋን የተነሳው ያ ስጋ አካላዊ ቃል ሲዋሃደው ምን ሆኗል ማለት ነው? አምላክ ሆኗል። ስለዚህ በባህሪዋ ወለደችው። የባህሪ ልጅ ያለው እግዚአብሔር አብ ነው። የባህሪ ልጅ ያላት ድንግል ማርያም ናት። ዘመን የማይወስነው ልጅ ያለው እግዚአብሔር አብ ነው። ዘመን ወስኖት እንደ ሰውነቱ 5500 ዘመን ቀድሞት ከ5500 ዘመን በኋላ ዓለምን የሚያስረጅ ልጅ ፈጣሪ ልጅ ያላት ድንግል ማርያም ናት። ስለዚህ ምን እንላታለን? አብ በባህሪው የወለደውን ድንግል ማርያም በባህሪው ወለደችው ማለት የሰው ባህሪ ሰው አይደለ? ስለዚህ ፍጹም ሰው የሆነው ከድንግል ማርያም ነው። አንድ ነገር ብቻ እናንሳ። አንድ ልጅ ያለው ማን ነው? አብ ነው። አንድ ልጅ ያላት ደግሞ ድንግል ማርያም ናት። አንድ ልጁን ለተዋህዶ የሰጠ አብ ነው። አንድ ልጇን ደግሞ ዓለምን እንዲያድን ከሷ አንድ ልጅ የወለደች ደግሞ ድንግል ማርያም ናት። ስለዚህ ምን እንላታለን? የእግዚአብሔር አብ ምልክት እንላታለን። ምልክትነቷ በምንድን ነው ከተባለ አሁን ሰው ብቻውን መውለድ ይችላል? ብቻውን መውለድ አይችልም። ብቻውን የወለደ ማን ነው? አሁን እንዴት ድንግል ማርያም ብቻዋን ትወልዳለች የሚል ሰው ሲነሳ ምን ብለን እንመልሳለን መሰላችሁ? እንግዳውስ እግዚአብሔር ለምን ብቻውን ወለደው ብለን እንመልሳለን። ይኸው ብቻዋን በመውለዷ ብቻውን የወለደ አብን ሰበከችው ማለት ነው። አያችሁ? እሷ ብቻዋን ነው የወለደችው። እንዴት ብቻዋን ወለደች ከተባለ እንግዲህ አብ ብቻውን የወለደው ማነጻጸር ግን አይደለም። ሰዎቹ ሊመስላቸው ይችላል። ህሊናው ያልጠራ ሰው እንደዚያ ነው የሚያየው። ስለዚህ አብ ብቻውን እንደወለደው ድንግል ማርያምን ብቻዋን ወለደችው። ከአብ ተመልከቱ ያለ ሕማም እንደተወለደ ከድንግል ማርያምም ያለ ሕማም ተወለደ። ከአብ ያለ ዘር እንደተወለደ ከድንግል ማርያምም ያለ ዘር ተወለደ። ሴቶች ሲወልዱ በዘር ነው የሚወልዱት። እሷ ግን ያለ ዘር በመጽነሷ ምክንያት ሴቶች ሲወልዱ የሚሰማቸው ሕመም ሳይሰማት ወለደችው። እሱ ደግሞ ሕፃናት ሲወለዱ የሚሰማቸው ሕመም ሳይሰማው ተወለደ ማለት ነው። ስለዚህ ምን እንላታለን? የተዋህዷችን ምልክት፣ የአብ መታወቂያ ብለን እንጠራታለን።